አራቱ ኃይሎች የሚጫወቱበት ሜዳ ወሳኝ ነው። ለምሳሌ እንደ እድል ሆኖ ይሄ ጦርነት ኦሮሚያ ላይ ቢሆን ማንም ሰው አይጨንቁም። ቢያንስ ሶስቱ ኃይሎች አይጨንቁም። ብልጽግና ትልቁ ድካሙ እኮ ጦርነቱን ከኦሮሚያ ማራቅ። ለምሳሌ የህወሓት የኤርትራ ኃይል በእንትን በኩል በሱዳን በኩል ለምሳሌ ኤርትራ ኃይል ብዙ አለ። በሱዳን አድርጎ በወለጋ አድርጎ በነቀምት አድርጎ ባምቦ መሄድ ይችላል። ከዚህ በፊት ሄዶ ታውቃል። አሁን የኤርትራ ኃይል እውነት ለቲፒኤልኤፍ ቢያስብ መርዳት ቢፈልግ እኮ ማድረግ ይችላል። ሱዳን ናቸው፣ ለምን አይገቡም? ወለጋ ላይ ከኦነግ ጋር ኦልሬዲ ስምምነት ናቸው ያሉት፣ አይገቡም። ቢኮዝ እነሱ አላማቸው ጦርነቱ ወደ ኤርትራ እንዳይገባ ገድግዶ የሚይዝ አጥር ነው የሚፈልጉት። በቲፒኤልኤፍ በኩል ደግሞ ያለው ደግሞ ወደ ትግራይ እንዳይገባ ጦርነቱ አማራን ትንሽ ትንሽ ደግፈን ብልጽግና ካዳከመ በኋላ እኛ ጠሰን ወደ 4 ኪሎ እንገባለን። ስለዚህ የመጨረሻው ተጫዋች ማን ሆነ ማለት ነው? አማራ። ማን ሊዋጋ? አማራ ሊሞት። አማራ ከፊት ነበር የታሰበው። እኛ ቶታሊ የጽምዶን ፖለቲካ አፍርሰናል። የጽምዶ ፖለቲካ አማራ ይዋጋል፣ ቲፒኤልኤፍ የትግራይ ፖለቲካ ወይ ቲፒኤልኤፍ እና ሻዕቢያ ከኋላ ሆኖ አንበሳ አማራ ጀግና ምናምን እያሉ ሰሜናዊ ምናምን እያሉ የፓምፐር ሊያደርጉት። ይሄ ደግሞ ከዚህ በፊት ኢትዮጵያኒስቱ አማራ ላይ ባንዲራ እያሳየ አማራው ጀግናው ምናምን እያለ ገንዘባችንን ምጥጥ አርጎ በልቷል። እኛንም እስር ቤት ምን ሲል ፓርቲዎቻቸው ፖለቲካ ፓርቲዎቻቸውንም እንድናጠናክር አድርገው መጨረሻ ግን ያ ኢትዮጵያኒስት ካምፕ የኖሞር ካምፕ የሚባለው ከአብይ ጋር ተሰልፎ አማራ ተገደለ ምናምን ብሎ ነበረ። ልክ አብይ መግደልኛን ሲጀምር ግን ያ ኖሞር ካምፕ ስምጥ ይግባ እምጥ ይግባ ይታወቃል። ስለዚህ ኢትዮጵያኒስት ካምፑን ያን ሲጠቀምብን ነው የነበረው ማለት ነው። የመጀመሪያው አማራ ትግል ኢትዮጵያኒስት ካምፑን ሰብሮ መውጣት ነው። አሁን ኢትዮጵያኒስት ካምፑን እንጠቀምበታለን እንጂ አይጠቀምብን። አሁን ሁለተኛው የአብይ ኦሮማራ የሚለው ነው። እሱ ደግሞ ባንዲራ ይዞ የአማራ ታሪክን እያወራ ምን እያለ ሸውዷል። ግን 1 አመት በላይ መሸወድ አልቻለም። ሶስተኛው ጽምዶ የሚለው ነው። ተመሳሳይ ነው። ወይዘው የኦነግም የህወሓትም የሻዕቢያም መነሻቸው ተመሳሳይ ስለሆነ አማራን የሚያዩበት እይታ ድሮ ፖለቲካ ሲወጡ የአፄ ኃይለ ሥላሴ ምናምን ኃይሎች እና ዙሪያቸው አሁን ላይ ኤሊት ከተመታ በኋላ ያለውን ዝም ብሎ ደከም ያለውን አማራ ነው የሚያውቁት። ስለዚህ ለአማራ ያላቸው ግምት ዝቅ ማለቱ በአጋጣሚ ሆኖ ደግሞ አማራ እንደኛ ደግሞ እንደ ህዝብ የምንሰራቸው ሚስቴኮች አሉ። ከፊት የምናመጣቸው ደካማው እነ ምሬን እነ ዘሜን ምናምን ነው ከፊት የምናመጣው። አጃቢ መሆን ይችላሉ። ለምሳሌ ጥሩ የፖለቲካ ሰው ቢኖር ወይም ጥሩ አዋጊ ቢኖር ለዛ ሰው መሳሪያ ሸክመ አጃቢ ወይ ምናምን መታረጋቸው ሰዎችን ወደ መሪ አምጥተናል። ይሄ እንደ ፖለቲካ የሰራ ነው ሚስቴክ ነው። እኛ ግን የአማራ ፖለቲካ በተንተን ያለው ቅድም ተብሏል። የአማራ ፖለቲካ አንድ አይደለም። አንድማ ፈልገን እኮ ነው አንድማ እናደርገው። አንድማ የአማራ ፖለቲካው ነው ማለት እኮ ማንም ጋለው ማለት ነው። ቢኮዝ ገና እኛ እንደ ህዝብ የፖለቲካ ማስተካከል ያለብንን ሰርተን አልጨረስንም። ዊክነሳችን እናውቃለን፣ ስትሬንግዛችን እናውቃለን፣ ጥንካሬያችን እናውቃለን። በጥንካሬያችን እያሸነፍን ነው። በዊክነሳችን ደግሞ ቁማር ረክዘን አንገባም። ስለዚህ ድርጅቱ አንድ ድርጅት ብናመጣው ወይ የሚመራው ወይ ዘመነ ነው ወይ እስክንድር ነው ወይ ምናምን በቃ ደካማ ሰዎች ናቸው የሚመሩት። እነዚህ ደግሞ የት ሄደው እንደሚሰጡ እናውቃለን። የተፈለገው እሱ። ስለዚህ የቲፒኤልኤፍም ኃይል የህወሓቱም ኃይል የሻዕቢያውም ኃይል በቃ አማራን ጎበዝ አንበሳ ካለው አማራ ይዋጋልናል፣ ጽምዶ ሰሜናዊ ምናምን ካለው ይሄ እኔ ምን አይነት አማራ እንደሚያውቁ ወይ ባዴን አማራ መሰለኝ የሚያውቁት ሁሉ። ዋናው አማራ ባንዲራ ይዘህ ብትመጣ ምን ይዘህ ብትመጣ የምትፈልገውን ይዘህ ብትመጣ አይሰማህም። ለየስ ጥቂት ሰዎች ሸውዳችኋል። እነ ምሬን ተጠቅማችሁ ጦርነቱን ወደ አማራ ክልል አመጣችሁት። ምሬ ብቻውን ተጋፈጠ። ጦርነቱ የሆነ ሴንስ ማይሰጥ ነው የምሬ ያካሄደ የነበረው። የሆነ ሌላ ኃይል ከጀርባ ያለው ኢቭን አንዳንዱ ድሎች ምን ሰማቸው እኛ ባለቤት ሁሉ የሆነ እስካይመስለን ድረስ ድሉን ከምን ሰማው ከስታሊን ነው።
ድሉም ምን ሰማው ወይ እንቅስቃሴው ፋኖ በዚህ ገባ ፋኖ እኛ እያንዳንዱ እናውቃለን። ከሆነ ጊዜ በኋላ የፋኖ እንቅስቃሴ በሻዕቢያና በህወሓት ነው የሚተረከው። ይሄ እስቲ ያላችሁ ከታች ያላችሁ አማሮች የሆነ ጊዜ ላይ ነበረው ጦርነት ህወሓት አልሸተታችሁ? ሁሉ ነገር በህወሓቶች ነው ዜናው ይወጣል። ኤቭሪቲንግ ማናቆም ራሱ የአማራ ትግሎች ጦርነት ከመደረጉ በፊት ያን ብዙ አማራ ያውቃል፣ ውጤቱንም እናውቃለን። እና መጨረሻ መረረውና እኔ እኮ ብቻዬን ሆኜ ያደረኩት የሚያግዘኝ ሰው የለም ወይ ምናምን ብሎ ግምገማ ሁሉ አስቀመጠ። ያ ማለት ሌላው አማራ ፍሬን ያዘ ማለት ነው። ፍሬን ሲይዝ የተቅለበለበው ማነው? ስሙ ምግበይ እርቦታል። ጦርነት ስሙ ምግበይ ነው። እንግዲህ ጦርነቱን ይዞት አፋር ገባ። ኤርትራ እንደሆነች ምንድነው ይኸውላችሁ፣ ቀድሞ የመታ ያሸንፋል። ይሄ ሀቅ ነው። ስለዚህ ብልጽግናን ቀድሞ ለመምታት ነው። ግን ቀድሞ መምታት ማለት ዝም ብሎ ነካ አድርጎ መለስ አይደለም፣ ደና ምት ማለት ነው። ኦኬ ህወሓት ደና ምት ለምሳሌ ሰሜን እዝን ባትመታ ኖሮ ህወሓት የምትዋጋበት መሳሪያ በዛ ልክ ልታገኝ አትችልም። ሰሜን እዝን መምታቷ አሁን ድረስ ላለው አቅሟ ምክንያት ሰሜን እዝን ቀድማ መምታቷ ጠቅሟታል። ኦኬ በጣም ጠቅሟታል። ስለዚህ በአሁኑም ህወሓት ቀድማ ለመምታት ነው ያሰበችው። ግን በአጋጣሚ ሆኖ ያው የመታችው ምት ዝም ብሎ ነው። ይሄ ዝም ብሎ ዳሰስ ነው ያደረገችው እና ጦርነቱ ወደ አፋር ወሰደችው። ቴንክ ዩ በዚህ አጋጣሚ ይሄን ስላደረጋችሁ። ጽምዶን አያችሁት አማራ ይመጣል አላችሁ። አማራ ሌላው አማራ እንደማይቀላቀል ምናምን ስታዩ በቃ ጉዳዩን ራሳችን ጨርሰው ብላችሁ በጉጉት ሄዳችኋል። ለዚህ እናመሰግናለን። አሁን አማራው ነቄ ነው በቃ አለቀ። ባይዘው ይላችሁ አማራ የያዘውን አጥቶ አይደለም ሌላ ይዞ የያዘውን ይዞ ሌላ ለመያዝ ይላል የታሰበው ጨዋታው። አማራ መሬት ላይ ጦርነት ይደረጋል፣ የሚቃጠለው አማራ ምን አገባን እንቆምራለን ነበር። ትንሽ ተተኳሽ እንሰጣለን። ኦኬ አሁን የለም ምሬንም ማስቆም ነው በቃ አለቀ። በፋኖቹ ራሱ ኮምፕሌን አደረጉ። እንዴ ተተኳሽ አይሰጠንም እንዴ? ምንድነው ውጊያው አይቀጥልም እንዴ? ቢኮዝ ፕሮጀክት ነው። ኢቭን ውጊያ ሄደው እንዲዋጉ የሚያደርጓቸው ህወሓት ከቆቦ ከአላማጣ ቆቦ፣ ከቆቦ ወልዲያ፣ ከወልዲያ ጋሸና፣ ከጋሸና ድል ምናምን እያለች ወደዚህ ወደ መካነ ሰላም ወደሚወስዱ ወደ ምስራቅ ጎጃም አድርጋ በደጀን አድርጋ ምትሄድበት ነው። አማራ ይሄ ኮንቬንሽናል ጦርነት እያደረገን አይደለም። ኮንቬንሽናል ጦርነት ማታረኩ ነው። ኮንቬንሽናል ጋሸና ላይ ምን ብለህ ትዋጋለህ? ላይክ ፎር ዋት ሪዝን? ኦኬ አሁን ጋሸና ላይ ፋኖ ጋሸና ላይ የሚቀመጠው ምን ለማድረግ ነው? ጋሸና የምሽግ ቦታ ነው። ጋሸና የከባድ መሳሪያ ቦታ ነው። እኛ አንድም ከባድ መሳሪያ ታንክ የለም፣ መድፍ የለም፣ አየር መቃወሚያ የለም። ጋሸና ምን ልሰራ? ፎር ጋድ ሴክ ምን ልሰራ ነው ጋሸና የምትሄደው? ጋሸና ከባድ መሳሪያ ሊያዘ ነው ቦታው። ለምን ጋሸና ወደ አፋርም ወደ ሁሉም መሄጃ ቦታ ነው። ያን ቦታ ግን ፕሮቴክት አድርገህ የምትቆየው በከባድ መሳሪያ ነው። ኢቭን ቦታው ራሱ ረባዳ ቦታ ነው። ከፍ ያለ ፕላቶ አይነት ነው። ለምን አይነት ውጊያ ነው የሚሆነው? ለከባድ መሳሪያ ውጊያ ነው። የአማራ ፋኖ ትግል አላማው መጀመሪያ ብአዴንን እያጸዳ መሄድ ነው። ስለዚህ የምትመታው ከተማ ነው። ጋሸና የከባድ መሳሪያ የውጊያ ስትራቴጂክ ሎኬሽን፣ የፋኖ ስትራቴጂክ ሎኬሽን ከተማ ነው። ከተማ ላይ ያለ ባለስልጣን ትቀጠቅጣለህ፣ ወረዳ ታፈርሳለህ፣ ዞን ታፈርሳለህ፣ ክልል ከተማ ታፈርሳለህ፣ ከዛን አዲስ አበባን ታፈርሳለህ። በቃ አለቀ። አመራር ማለት ነው። ፖለቲካል ኃይሉን እየመታው ትሄዳለህ። ስለዚህ ምን አይነት ስራ ነው የምትሰራው? ስራ አስፈጻሚውን ነው እየመታው ትሄዱ። ስራ አስፈጻሚው ስትመታው ብልጽግና መታ ማለት ነው እንጂ ፕራይመሪ ታርጌታችን እኮ እኛ ከመከላከያ ጋር መዋጋት እኮ አይደለም። መከላከያ እኮ ዘበኛ ካልሆንኩኝ ለብልጽግና አመራር ዘበኛ። ስለዚህ የፋኖ የትግል ታክቲክ ዲፍረንት ነው። ወነ ምሬ ሲሄዱበት የነበረው ከዛ ሰው ኮምፕሌን አደረገ። እንዴ ለምንድን ነው ተተኳሽ አሰጡንም? ትእዛዙ ሌላ ዊርድ ነገር ነው ሲል ሌላውን መቀበል አልቻለም። ምሬ እንደውም ወጥቶ ይይይ ነው ያለው በዚህ ጉዳይ። እንዴ እኛ ብቻ ነን እንደምንዋጋው ምናምን አለ።